ረይ ብለን እናነባለን ማለት ነው። ረይ ብሎ ድምፅ መርዘም አይገባውም ማለት ነው። ኸይር 5 መሰረታዊ ህጎች ቁርአንን በቀላሉ ለማንበብ። አንደኛ እያንዳንዱ ፊደል በሶስቱም የቃላት መገኛዎች መለየት። ይህ የመጀመሪያው ቁልፍ ተግባር። ፊደላት 3 መገኛዎች ይኖራቸው። አንደኛ በቃላት መጀመሪያ ይገኛሉ፣ ሁለተኛ በቃላት መካከል፣ ሶስተኛ በቃላት መጨረሻ። በሶስቱም አቅጣጫዎች ፊደላቶችን መለየት ከቻላችሁ ቁርአንን ለማንበብ ግልጽ ይሆንላችሁ። በምስሉ ላይ እንደምትመለከቱት በመጀመሪያ ዛል መታለች፣ ቀጥሎ አንድ ፊደል መታለች። ይህች ፊደል ላም ወይስ አሊፍ? ትክክል ላም ነች። ምክንያቱም ላም በግራ በኩል መቀጠል ስለምትችል፣ አሊፍ ግን በግራ በኩል መቀጠል አትችልም። ከዛም ካፍ መታለች፣ ከዛም ቀጥሎ ላም፣ ከዛም ቀጥሎ አንድ ፊደል መታለች። ይህች ፊደል ማነች? ትክክል ካፍ። በመቀጠል ታ፣ በመቀጠል ባ፣ ከዛም ቀጥሎ ላም፣ ከዛም አሊፍ፣ ከዛ አንድ ፊደል መታለች። ይህች ፊደል ራ ወይስ ዛ? ትክክል ራ ነው። ምክንያቱም ራ ምንም ነጥብ የላትም፣ ዛ ግን አንድ ነጥብ አላት። በመቀጠል ያ መታለች፣ ቀጥሎ ባ፣ ከዛ ፋ ነች። በመቀጠል ያ፣ ከዛም ሀ ነች፣ ከዛም ቀጥሎ ሀ መታለች። ይህቺ ፊደል ማነች? ዳል ወይስ ዛል? ትክክል ናችሁ። ይችኛዋ ዳል ነች። ዛል መሆን አትችልም፣ ምክንያቱም ዛል ከሆነች ከላይ አንድ ነጥብ ይኖራታል። በመቀጠል ላም፣ ከዛም ላም መታለች፣ ከዛም አንድ ፊደል መታለች። ሚም ወይስ አይን? ሚም ካላችሁ ትክክል ናችሁ፣ ምክንያቱም አይን ብትሆን አሁንም ክቧ ቀጥ ያለ ይሆን ነበር። ከዛም ታ፣ ከዛም ቃፍ፣ ከዛም ያ፣ ከዛ ኑን መጥቷል። እነኚህን በትክክል መለየት ከቻላችሁ አንዱን እርምጃ በትክክል ተጉዛችኋል። ወደ ቀጣዩ እርምጃችን እናመራ። ሁለተኛ ሐረካ እና ተንዊንን አጠቃቀም ማወቅ። አረብኛ 3 ሐረካዎች ወይም አናባቢዎች አሉት። አንደኛ ፈትሐ፣ ሁለተኛ ضመህ፣ ሶስተኛው ከስራ። ፈትሐ የምንለው ሰረዝ ምልክት ሆኖ ከፊደላቶች አናት ላይ መጣ ሲሆን ወደ አማርኛ የመጀመሪያ ፊደል ይቀይርናል። ضመህ የምንለው የመቆንጠጫ ምልክት ያለው ሆኖ ከፊደላቶች አናት ላይ የሚቀመጥ ሲሆን ይህም የአረብኛ ፊደላትን ወደ ሁለተኛ የአማርኛ ፊደል ይቀይርናል። ሶስተኛ ከስራ የምንለው ሲሆን ይህ ሰረዝ ምልክት ከፈትሐ ተመሳሳይ ሆኖ ነገር ግን መገኛ ቦታው ከፊደላት ከስር ላይ ይገኛል። ይህ ደግሞ ወደ አማርኛ ሶስተኛ ፊደል ይቀይረናል። በቁርአንያው ላይ እንመለከት። ላም ከስራ ሆኖ መጥቷል። በመቀጠል ካፍ ፈትሐ ሆኖ መጥቷል። ቀጥሎ ካፍ ከስራ ሆኗል። ኪ ወይስ ከ? ኪ ካላችሁ ትክክል ናችሁ፣ ከስራ ሲሆን የአማርኛ ሶስተኛ ፊደል ይሆናል። በመቀጠል ባ ቦማ ሆኖ መጥቷል። በመቀጠል ባ ፈትሐ ሆኖ መጥቷል። ከዛ ሀ ከስራ ሆኖ መጥቷል። ሀ ቀጥሎ ቦማ ሆኖ መጥቷል። በመቀጠል ሚም መጥቷል፣ ቦማ ሆኖ መጥቷል። ይህ ምን ይሆናል? ሙ ወይስ መ? ሙ ካላችሁ ትክክል ናችሁ፣ ሙ ነው የሚሆን የሚችለው። መጨረሻ ላይ ኑን ፈትሐ ሆኖ መጥቷል። እነኚህን መለየት ከቻላችሁ አሁንም ሁለተኛውን እርምጃ በትክክል ተጉዛችኋል። ተንዊን የምንለው 3 ናቸው። ፈትሐቴን፣ ከስራቴን፣ ضመህቴን ናቸው። እነኚህ ከሐረካ የሚለዩት ን የሚል ድምፅ ተጨማሪ በመኖሩ ነው። ፈትሐቴን ሲሆን አንደኛ አማርኛ ፊደል ሆኖ ነ ይኖረዋል። ضመህቴን ሲሆን ሁለተኛ አማርኛ ፊደል ሆኖ ነ ይጨመርበታል። ከስራቴን ሲሆን ሶስተኛ አማርኛ ፊደል ሆኖ ነ ይጨመርበታል። በአቀማመጣቸውም ላይ ሁለት ወይም ደብል ሆኖ ይቀመጣሉ። ቁርአን ላይ እያንዳንዱ ተንዊን 3 አይነት አቀማመጥ አለው። በቁርአንያው ላይ አንድ ምሳሌ አለችን። ደል ፈትሐቴን ሆና መታለች። ደን ብለን እናነባዋለን። ስለዚህ እዚህ ጋር ደን ይሆናል። ፈትሐ ደነበረ፣ ፈትሐቴን 2 ስለሆኑ ደን ይኖረናል። ስለዚህ በዚህ መልኩ ተንዊኖችና ሐረካዎችን መጠቀም ትችላላችሁ። ሐረካና ተንዊን በትክክል አጠቃቀሙን አውቃችሁ መተግበር ከቻላችሁ ሁለተኛውን እርምጃ በትክክል ተጉዛችኋል። ወደ ቀጣዩ እርምጃ እንሄዳለን። ሶስተኛ መድ እና ሊን ፊደላትን አጠቃቀም ማወቅ። መድ ማለት ድምፅን መወጠር አሊያም ማስረዘም ሲሆን የመድ ፊደላት ሲመጡ ድምፃችን የምናረዝም ይሆናል ማለት ነው። 3 መዶች አሉ። አንደኛ አሊፍ ስኩን፣ ሁለተኛ ዋው ስኩን፣ ሶስተኛ ያ ስኩን። እነኚህ ፊደላት የመድ ፊደላት ይባላሉ። ነገር ግን 3ቱም የሚያስፈልጋቸው መስፈርት ይኖራል። አሊፍ ስኩን መድ ለመሆን ከፊት ለፊት የመጣው ፊደል ፈትሐ ሐረካ መያዝ ሲኖርባት፣ ዋው ስኩን ደግሞ ከፊት ለፊት የመጣው ضመ መሆን አለበት። ያ ስኩን ደግሞ ከስራ ሊሆን ይገባል ማለት ነው። ይህ በሚሆን ጊዜ መድ ነው፣ እናርዝማቸዋለን።
በቁርአናችን ላይ እንደምናየው በመጀመሪያ ዛል ፈትሐ አሊፍ ሰጊራ መጥቷል። ስለዚህ ዛ ብለን እንስበዋለን። ወደ አራተኛ አማርኛ ፊደል ይቀየራል። ድምፁም የሚረዝም ይሆናል። በመቀጠል ሌላ መድ አሁንም አለን። ታ ፈትሐ አሊፍ ስኩን ሆኖ መጥቷል። ይህ ጥያቄ ለእናንተ ይሆናል። ታ ወይስ ታ? ታ ካላችሁ ትክክለኛው ምላሽ፣ ምክንያቱም መሳብ ይኖርበታል። ወደ አራተኛ ፊደል ብቻ መቀየር ሳይሆን ድምፁም መርዘም ስለሚኖርበት ማለት ነው። በመቀጠል ላም ፈትሐ አሊፍ ስኩን መጥቷል። ይህ ላ ወይስ ላ? ላ ካለ ትክክል ነው። በመቀጠል ፋ ከስራ ያስኩን መጥቷል። ፊ ተብሎ መርዘም ይኖርበታል። የመድ ፊደላት ሲመጡ ድምፅ ማርዘም ግዴታ ነውና። በመቀጠል መጨረሻ ላይ አንድ ትሆናለች። ቃፍ ከስራ ያስኩን ቂ ወይስ ቂ? ቂ ካላችሁ ትክክል ናችሁ። መርዘም ግዴታ ይኖርበታል። ሶስቱም አሁን ያሳያችሁ መዶች ላይ ካስተዋላችሁ ግን የስኩን ምልክት አልተጻፈም። ይህም ቁርአን ላይ በጣም የሚያግዛችሁ ነገር። ይህም በደንብ ያዙልኝ። የስኩን ምልክት አይኖራቸውም የመድ ፊደላት እስከሆኑ ድረስ። ሁለተኛ የሊን ፊደላት። እነኚህ የሊን ፊደላት እርዝማኔን አያስከትሉም። ነገር ግን ፊደላቶቹ በሚወጡ ጊዜ ቅለት ይኖራቸዋል። አንደኛ ዋው ስኩን ስትሆን፣ ሁለተኛ ያስኩን። ሁለቱም ከፊት ለፊታቸው ፈትሐ ሐረካ ነው የሚቀደሙት። በምሳሌ ላሳያችሁ። እዚህ ጋር እንደምታዩት ያስኩን መታ ከፊት ለፊቷ ራ ፈትሐ ሆነ። ከያስኩን ወይም ደግሞ ከዋስኩን በፊት ፈትሐ ሲመጣ የሊን ፊደላት ይሆናል። ይህም ማለት ፊደላቶቹ ቀለው ይወጣሉ፣ እርዝማኔን ግን አያስከትሉ። በትክክል ካያችሁት እዚህ ጋር ያስኩን ምልክት አላት። ይህም የሊን ፊደላት ሲሆኑ ምልክት ይኖራቸዋል። የመድ ሲሆኑ ግን ምልክት አይኖራቸውም። ረይ ብለን እናነባለን ማለት ነው። ረይ ብሎ ድምፅ መርዘም አይገባውም ማለት ነው። ኸይር የመድና የሊን ፊደላትን አጠቃቀም በትክክል ካወቃችሁ ሶስተኛው እርምጃ ይቀጥላል። ወደ አራተኛው እርምጃችን የምናመራ ይሆናል። አራተኛ ስኩን። ስኩን ምንም አይነት አናባቢ አለመኖር ማለት ነው። የስኩን ምልክት በዚህ መልኩ በቁርአን ላይ ይቀመጣል። ይህም ስኩን ደግሞ ፊደላትን ወደ አማርኛ ስድስተኛ ፊደል የሚቀይር ነው። ለምሳሌ ለም ብንወስድ ል ይሆናል ማለት ነው። ቀጥታ ወደ ቁርአኑ ላም ስኩን ሆና መታለች፣ ል ይሆናል ማለት ነው። በመቀጠል ታችም ላም ስኩን ሆና መታለች፣ ይህም ል ይሆናል። ስለዚህ እነኚህን ስኩኖችን በትክክል አውቃችሁ ወደ ስድስተኛ አማርኛ ፊደል ቀይራችሁ በትክክል ማንበብ ከቻላችሁ አራተኛ እርምጃችን ጨርሰናል። ወደ አምስተኛና መጨረሻ እርምጃ ትንሽ ከበድ ወደሚለው እንሄዳለን። አምስተኛ ሸበህ። ሸበህ ማለት አጥበህ ምልክቱ በዚህ መልኩ ይቀመጣል። ሸበህ ምልክት ያለባቸውን ፊደላት በቀኝ በኩል ከመጣው ጋር አንድ ላይ አጣብቀን ማንበብ ከቻለን ሸበሁን በትክክል እናስገኛለን ማለት ነው። ቀጥታ ወደ ቁርአኑ እንሄዳለን። በምስሉ ላይ እንደምታዩ ሁዳን ብሎ ላም ጋር ሸድ ወይም 3 ቁጥር ተገልብጣ ተቀምጦበታል። ይሄ ማለት ሸድ ምልክት አለው፣ መጥበቅ አለበት። ከፊት ለፊቱ ከመጣው ጋር አንድ ላይ አድርገን እናነባለን። ሁዳል ውዳል አድርገን በትክክል ጠበቅ ተደርጎ ይነባል። በመቀጠል ታም ጋር ሸድ አሁንም ስላለን ከሚም ጋር በቀኝ በኩል የመጣው ከሱ በፊት ሚም ስለሆነ አንድ ላይ ሁለቱን እናጠብቃለን። ሊል ሙተቂን ሆኖ በትክክል ሙተ መነበብ አለበት ማለት ነው። ስለዚህ ሸድንም በትክክል አውቃችሁ በደንብ መተግበር ከቻላችሁ 5ቱን ህጎች በትክክል ጨርሳችኋል። አሁን 5ቱን ህጎች በተግባር አንድ ላይ የምናነብ ይሆናል። ذلك الكتاب لا ريب فيه هدى للمتقين ግልጽ ይመስለኛል። አሁን በመቀጠል በመካከለኛ ንባብ እናነባለን። ذلك الكتاب لا ريب فيه هدى للمتقين እደግምላችኋለሁ። ذلك الكتاب لا ريب فيه هدى للمتقين ግልጽ ይመስለኝ። አሁን ደግሞ ቁርአን ላይ ፈጠን ብለን እንዴት እናነባዋለን የሚል እንይ። ذلك الكتاب لا ريب فيه هدى للمتقين እነኚህን 5 ህጎች ተግብራችሁ እያንዳንዱ የቁርአን አንቀጽ በዚህ መልኩ ማንበብ ትችላላችሁ። ስለዚህ እነኚህን 5ቱን በትክክል ማወቅ ከፈለጋችሁ በቀላሉ ማግኘት የምትችሉበትን መንገድ አመቻችላችኋለሁ። በቴሌግራም ፕራይቬት ቻናል ላይ እያንዳንዱን
የቃዒደት ኑራንያ ሰንጠረዥ በአማርኛና በእንግሊዝኛ ሰርቼላችኋለሁ። በእያንዳንዱ ቦታ ላይ ጽሁፋዊ ማብራሪያ አለ፣ የአነባበብ ደረጃዎች ያሉበት አጭርና ረዥም ቪዲዮ፣ ራስን መገምገሚያ ጥያቄዎች ያሉበት ቴሌግራም ምርጥ ፕራይቬት ቻናል አዘጋጅቼላችኋለሁ። ስለዚህ ይህንን ፕራይቬት ቻናል የምትፈልጉ ካላችሁ በቴሌግራም በኢሜል አሊያም በዋትሳፕ በዚህ ባለው ስልክ ቁጥር ላይ አሰላሙ አለይኩም በሉኝ። በቅናሽ ዋጋ ቴሌግራም ፕራይቬት ቻናል ላይ የማስገባችሁ ይሆናል። የመጀመሪያው እርምጃ እናም 5ቱንም እርምጃዎች የያዘ ፕሌይሊስት እዚህ ላይ አታች አድርጌላችኋለሁ። ገብታችሁ ማየት አትርሱ።